ጌታ ኢየሱስ ይባረክ። እንግዲህ ትላንትና ከቲጂ ጋር ምዕራፍ 19 20 21ን አይተናልና ይሄም ከ21 ጋር የተያያዘ ታሪክ ነው። ትላንትና ቲጂ ስታስተምረን ምዕራፍ 20 ቁጥር 22 ላይ ጌታ ወደ ኢየሩሳሌም ሂድ አለኝ እያለ ጳውሎስ ሲናገር አይተን ነበር። እዚህ መሄድ እንዳለበት መስበክ እንዳለበትና ምንም ቢያጋጥመው ደግሞ እስከ ሞት ድረስ እንኳን ዋጋ ሊከፍል ለወንጌል እንዴት እንደቆረጠ በምዕራፍ 20 ላይ እያየን ነበር። እዛው ላይ ደግሞ ምዕራፍ 21 ላይ ደግሞ ቁጥር 4 አካባቢ ደቀ መዛሙርቶቹ ጳውሎስን እንዳይሄድ ወደ ኢየሩሳሌም ሲከለክሉት በመንፈስ ተረድተው ሲከለክሉት እንደውም የሚገርም መገለጥ ትጂ ስትነግረን ነበር። ኦፍ ኮርስ ሰው በመንፈስ ሊሰማ ይገባል፣ ሲናገርም ደግሞ በመንፈስ ተረድቶ መሆን አለበት። ያለበለዚያ መንፈስ የገለጠለትን መንፈስ ቅዱስ የገለጠለትን ብቻ መናገር አለበት እያለች ስትነግረን ነበር። እንግዲህ ትላንት ካየነው ክፍል ስንቀጥል ጳውሎስን ግድ ብሎት የጌታን ነገር አስቀድሞ ትቷቸው እንደሄደ እናያለን። እንግዲህ ወደ ምዕራፍ 21 ስገባ በዕብራይስጥ ቋንቋ ሊናገር ህዝቡን በእጁ ከጠቀሰ በኋላ ድምጹን ከፍ አድርጎ በዕብራይስጥ ቋንቋ መናገር ጀመረ ብሎ ነው ያቆምነው ትላንትና። ከኔ ጋር ምዕራፍ 22 ላይ በዕብራይስጥ ምን እንደተናገረ እናያለን። ቁጥር 1 እንደዚህ ይላል። የምዕራፍ 22 ዋናው መሪ ጥቅስ ሐሳብ ቁጥር 16 ላይ ያለው ነው። ታዲያ አሁን ምን ትጠብቃለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ንጻ የሚለው ነው። ይሄ ክፍል በቃ አጭሆ የሚናገረው ይሄንን ነው ማለት ነው። ስለዚህ ቁጥር 1ን እናያለን። እናንተ ወንድሞቼ አባቶቼ አሁን ለእናንተ ነገሬን ስገልጥ ስሙኝ እንዲህ አለ። በቃ አሁን ስሙኝ ብሎ በዕብራይስጥ ቋንቋ መናገር ይጀምራል። እንግዲህ በዕብራይስጥ ቋንቋ መጀመሪያ ይሄ እናንተ ወንድሞቼ እህቶቼ ብሎ ሲናገር በትህትናና በጥበብ ነገሩን እንዴት እንደጀመረ እናያለን። እርሱም በዕብራይስጥ ቋንቋ ቁጥር 2 ላይ እርሱም በዕብራይስጥ ቋንቋ ሲናገር በሰሙ ጊዜ ከፊት ይልቅ ጸጥ አሉ። ለምን? ይህ አንደኛ በዕብራይስጥ ቋንቋ መናገሩ የህዝቡን ቁጣ ለማረጋጋትና ትኩረታቸውን ለመሳብ ነው። ሁለተኛ ደግሞ ከሌላ ሀገር የመጣ ሰው ስለሆነ በሮም ይናገራል ብለው ስለሆነ ኤክስፔክት አድርገው የጠበቁት የነበረው እርሱ ግን በዕብራይስጥ ሲናገር እንዴት ነው አይነት ነገር ፖዝ አድርገው እንዲሰሙት ልባቸውን አትራክት የማድረግ ነገር ተጠቅሟል። ህዝቡና በእርሱ መካከል የነበረውን ስጋ በህዝቡና በእርሱ መካከል የነበረውን ይሄ የልብ ወዳጅነትን እንዲፈጥርለት በእነሱ ቋንቋ መጠቀሙን እናያለን ማለት ነው። አይሁዳዊ ጳውሎስ ላይ ያቀረቡት ዋና ክስ ደግሞ ያቀረቡበት ዋና ክስ ምንድነው? የአይሁድን ህግና ባህል ቤተ መቅደስን ያቃልላል የሚል ነው። ስለዚህ እርሱም ደግሞ በዕብራይስጥ ቋንቋ መናገሩ የአባቶቼን ቋንቋ ህጋቸውን እስካሁን ድረስ ጠብቄ እየኖርኩ ነው የሚለውን በአንድም በሌላም በጥበብ እየተናገረ መሆኑንም ያሳያል ማለት ነው። ከክሱ ጋራ ይሄው ስቲል በቋንቋቸው ይናገራሉ የአባቶቼን ህግ አውቃለሁ የሚልም እንድምታ አለበት ማለት ነው። በዕብራይስጥ ቋንቋ መናገሩ አንደኛ በአምስተኛ ደረጃ የመልእክቱን ተቀባይነት ለመጨመር በወቅቱ የግሪክ ቋንቋ የንግድ ቋንቋና ኢንተርናሽናል ላንጉጅ ነበረ የግሪክ ቋንቋ። እሱ ግን ዕብራይስጥ ግን የአይሁድ የሃይማኖት ቋንቋቸው ነው። አይሁድ የሃይማኖት ቋንቋቸው ስለነበረ በእርሱ መናገሩ ኢዝሊ መልእክቱን ወደ ልባቸው ውስጥ ለማስገባት ይችላል ማለት ነው። እንግዲህ እኔ አሁን እዚህ ጋር በክሬ ይሄንን ሁሉ ነገር የዘረዘርኩት ይሄ ቋንቋ አንዱ ነገር ከአንዱ ነገር መጨመሪያ አይደለም። ዚስ ታይም ላይ አሁን እኛ እንደምናውቀው አንዱ ቋንቋ ከአንዱ ቋንቋ በጣም በመካከላችን በጣም ጭው የሚያረግና የሚደባብር ነገር እንሰማለን። ግን ከዛ አይደለም በዕብራይስጥ ቋንቋ የተናገረበት። ይሄ ከዘረኝነት አይደለም የተናገረበት፣ ከወንጌል አንፃር ነው ይሄን ቋንቋ የተናገረበት። መልእክቱ በቀላሉ ለማቅረብና የወንጌሉን ምስክርነት በቀጥታ ወደ ልባቸው ለማስገባት ነው። ከዛ ቀጥሎ የሚናገረው የጌታን ስራ ስለሆነ በዕብራይስጥ ቋንቋ ቢነግራቸው ቀጥታ ወንጌሉን ተደራሽነት ለማግኘት እንጂ አሁን እኛ ጋር እንዳለው አንዱን ብሄር ካንዱ ብሄር የኔ ቋንቋ በጣም ብዙ ተናጋሪ ያለው የኔ ቋንቋ ምናምን የሚል አይነት እንድምታ
አይደለም በዕብራይስጥ ቋንቋ የተናገረበት ከወንጌል አንፃር ነው በዕብራይስጥ ቋንቋ የተናገረበት እና ከቁጥር 3 እስከ 4 ዋናውን እንደው ከዚህ ቀደም እቺን ነገር ተናግሬ ልለፍ ቲጂ አንድ ጊዜ እንደዚህ ስትል ነበር ልጆቼ በጣም እንግሊዘኛ መዝሙር ይወዳሉና ሞርም የሚሰሙትም አብዛኛው እንግሊዘኛ መዝሙር ነው እኔም ሰማለሁ ያው ለነሱ ስል ሰማና ሰለሜትድና ሰለመልእክት እየነገረችን የነበረ ጊዜ ነው ይሄንን ያወራችሁ ሰማለሁ ግን ሞር በጣም የምንነካው ግን በአማርኛ ስሰማ ነው ለምን በአፍ መፍቻ ቋንቋዬ ስለሆነ የምሰማው ይሁን ከነፍሴ ጋር የመዋሃድ ነገር አለው እያለች ስትነግረን ነበርና ይሄኛው የዕብራይስጥ ቋንቋ ይሄንን ይገልጽልናል ማለት ነው ዋናው ዓላማ ከቁጥር 3 እስከ 4 ያለው ዋናው ዓላማ ምንድነው እኔም እንደናንተ ነበርኩኝ ከናንተ የተለየው አልነበርኩም የነበርኩት እንደናንተው ነው እያለ ማንነቱን ትምህርቱንና የቀደመውን አቋሙን እየዘረዘረ መናገር ይጀምራል ጳውሎስ በሸንጎ ፊት ነው የቆመው እንግዲህ ሊሰሙት ነው ሰዱቃውያንና ፈሪሳውያን በተሰበሰቡበት መሃል ነው ይሄንን ነገር የሚናገረውና ከቁጥር 3 ላይ እንደዚህ ይላል እኔ በቂሳሪያ በምትገኝ በተርሴስ የተወለድኩኝ አይሁዳዊ ሲሆን ያደግኩት ግን በዚሁ ከተማ ነው በሮም ግዛት በምትገኝ በተርሴስ የተወለድኩ አንደኛ በሮም ግዛት በምትገኝ በተርሴስ የተወለድኩት ያደግኩትና የተማርኩት ግን በኢየሩሳሌም ነው በገማልያል እግር ስር እንደተማረ ገማልያል ደግሞ በዛን ታይም በጣም በቃ የአይሁድ መምህር ነው በጣም ይሄ ፖፑላር የሆነ መምህር ነውና በሱ ዘንድ ነው የተማርኩት ይሄንን ሲናገር አንደኛ መምህሩን ከፍ ማድረጉ ብቻ ሳይሆን የኦሪት ህግን በጥንቃቄ የተማርኩኝ መሆኔ እወቁ ነው ህጉን በጥንቃቄ እንደተማርኩትኝ እወቁ አንደርስታንድ አድርጉ ያለ ይናገራቸዋል ማለት ነው ከገማልያል ጋር ይሄንን ነገር አንስቶ በአምስተኛ ደረጃ ለህጉ እኔም ቀናተኛ ነበርኩኝ በማለት ከህዝቡ ጋር ያለውን የስሜት አንድነትን ይፈጥራል አንደርስታንድ አደርጋቸዋለሁ እኔም በቃ ለህጉ ቀናተኛ የነበርኩ ሰው ነበርኩኝ በቃ የኔ ቅናት ደግሞ ከናንተ በጣም የሚለይ ነበር ይልና እዛ ቁጥር 4 ላይ እንደዚህ ይላል ክርስቲያኖችን ያ እንደሚያሳድድ ሲያሳድዳቸው ደግሞ ከጥላቻው ብዛት እስከ ሞት ድረስ እንደሚያሳድዳቸው ያው የስጢፋኖስን አይተናል ስጢፋኖስ በሚገደል ጊዜ ልብሱን ይዞ ጎይት ሂዱ ብሎ እንዴት የስጢፋኖስን የወታደሮቹን ልብስ በእግራቸው ስር ይዞ በቃ ሂዱ ኦሬዲ እሱም አብሮ ወርውራል ማለት ነውና አይኖ በቃ እንደዛ ነበርኩኝ እንግዲህ አስቡት እና ታዲያ ይሄን ሰው እንዴት ሊቀየር ቻለ የሚልን አይምሮ በጣም እያዘጋጀ ነው እኔ የወንጌል አሰባበኩን በጣም ልናየው እዚህ ጋር በጣም እፈልጋለሁና ነበርኩ እስከ ሞት ድረስ ነበር ማሳደዳቸው ጥላቻ እስከዚህ ድረስ ነበር ስለ ሁኔታው ነው እየነገራቸው ስለ ማንነቱ እየነገራቸው ነው እዚህ ጋር በቀላሉ ክርስቲያን የሆንኩኝ አይደለሁኝም እንደዚህ አይነት ሰው ነበርኩኝ በቀላሉ አይደለም ክርስቲያን የሆንኩት እያለ ህዝቡ ጆሮዎቻውን እንዲሰጡትና ለሚቀጥለው መልእክቱ እያንደረደራቸው እያለ እንደሆነ እናያለን በቃ አሁን እንደዚህ አይነትን ሰው የመጨረሻው ለመስማት ሁሉም ሰው የጓጓን አይነት ልብ ሬዲ እንዳደረገ እዚህ ጋር ይታያል ማለት ነው እና በደማስቆ መንገድ ላይ ያለው ብርሃንን ለመተረክ ጥሩ ማንደርደሪያ ይዟቸው እየሄደን እንደሆነ እናያለን ቁጥር 6 ላይ እንደዚህ ይላል ይሄንን ክፍል ከምዕራፍ 9 ላይ ያው ሰላየ ነው ብዙ አልቆይበትም ስለ ደማስቆ ላይ ስላገኘው ኢንካውንተር ይነግራቸዋል ማለት ነው ይህንን ቁጥር 6 ላይ ይህን ብርሃን ያው የተፈጥሮ ብርሃን እንዳልሆነ ብርሃኑ በሱ መካከል እንደመጣ ወደ ደማስቆ የሄደ ክርስቲያኖችን ለማሳሰር ሲል የእግዚአብሔር ብርሃን መጥቶ እንዳገኘው ያ ብርሃን ግን በቃ ይሄ የምናየው ብርሃን ሳይሆን የእግዚአብሔር ብርሃን እንደሆነ ከ7 እስከ 8 ደግሞ ወደቀ ከዛ እኔ የምታሳድደኝ ጌታ ነኝ ብሎ እግዚአብሔር ራሱን እንደገለጸለት የእግዚአብሔርን ድምጽ እንደሰማ በዛው በወደቀበት ቦታ እናያለን ከ9 እስከ 11 ደግሞ አብረውት የነበሩ ሰዎች እየመሩ ወደ ደማስቆ ይዘውት እንደሄዱ እናያለን ማለት ነው ቁጥር ከ12 እስከ 13 ግን በህጉ የተመሰከረለት እያለ ስለ ሐናንያ ይነግራቸዋል ይሄንን የሚናገርበት ለምንድን ነው ስለ ሐናንያ ይሄንን የነገራቸው ስንል አይሁዳውያን ስለሆኑ ኢንካውንተር ካገኘኝም በኋላ ትክክለኛ ሰው ነው መጥቶ የረዳኝ በህጉ የተመሰከረለት ሰው ነው መጥቶ ያገኘኝ ሮንግ መምህር አይደለም ወደኔ እግዚአብሔር የላከው በህጉ የተመሰከረለት አያችሁ ምስክርነቱን የህግ ሰው መሆኑን አትርሱ ጳውሎስን
ሲናገር በደንብ አድርጎ ነው የሚናገረው እና ያለን በጣም እኔ ዲቴል እናየዋለን ይሄንን ቁጥር 24 ላይ እና እንደዚህ አይነት ሰው ነው በህግ የተመሰከረለት ሰው ነው መጥቶም ያገኘኝ ሮንግ ሰው አይደለም የሚለው ለመስጠትና ምስክርነቱን ተቀባይነት እንዲኖረው በህጉ የተመሰከረለት ሐናንያ የሚባል መልካም ሰው እያለ ስለሱ ይነግራቸዋል ማለት ነው መጥቶ እንዴት እንዳገለገለው እዚህ ጋር ስናይ ሐናንያ ይነግረዋል የሚነግረው ምንድነው አንደኛ የጳውሎስን ቆይ ይሄንን ከማየቴ በፊት አንድ ነገር ወደ ልቤ መጥቶ ነበርና ይሄንን ነግሬያቸው አልፋለሁ ይሄንን ሳጠና ጳውሎስ ክርስቲያኖችን ሊያሳድድ በደማስቆ እየፈጠነ ማለት ዝም ብዬ ሳስበው እንግዲህ በወንጌሉ ምን አይነት ጨካኝ ሰው እንደሆነ ለጌታ እያየን ነው ቆራጥ ሰው እንደሆነና እንዴት እየሮጠ እንደሚሄድ ዝም ብዬ ኢማጂን አድርገዋለሁ በቃ የሆነ ክልፍልፍልፍልፍ እያለ መሄድ አይመስላችሁም እየሮጠ ለማሳሰር እና እኛ አናውቅም እንጂ እግዚአብሔር አጥፊያችንን እያስጠነቀቀው ነው ክርስቲያኖችን ለማረድ ለመግደል ለማሰቃየት እስር ቤት ለማስገባት ወንዱንም ሴቱንም ጾታ ሳይለይ እየፈጠነ በሚሄድበት ጊዜ እግዚአብሔር ግን አስጠነቀቀው ዛሬም ይሄንን ልነግራችሁ ፈልጋለሁ በእውነት እንደዚሁ እኛ ከጌታ ጋር አንስማማ እንጂ ሪል የጌታን ነገር ይዘን እንሄድ እንጂ አጥፊያችንን እግዚአብሔር ያስጠነቀቀው በመንገድ ያስጠነቀቀዋል በቃ ቁም ይለዋል አይገርማችሁም ይሄንን ያያው ከብርሃኑ በኋላ ከሆነ መጨረሻችን አይደለም ጳውሎስ ከብርሃኑ በኋላ ስለሆነ የሱ ታሪክ የተቀጠለው መጨረሻው አልነበረ እኛም ከብርሃኑ በኋላ ነው ህይወታችን የተቀየረውና እኛም ብርሃኑ ከበራልን ህይወታችን መጨረሻችን አይደለም ብቻ ብርሃኑ ይብራ በኢየሱስ ስም አሁን እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን የማታውቁ ከብርሃኑ በኋላ አዲስ ህይወት አለ በእውነት እኔ ይሄንን ልነግራችሁ ፈልጋለሁ አዲስ ህይወት አለ በቃ የእግዚአብሔር ህይወት የኛ ነገር አቆሙ የእግዚአብሔር ነገር የሚቀጠልበት አይገርማችሁም እዚህ ጋር ጳውሎስ እኮ በቃ የሱ ነገር ቆመና የእግዚአብሔር ነገር ቀጠለ ከብርሃኑ በኋላ እንዲህ ነው የሚሆነው እግዚአብሔር ያውቅበታል በቃ እስኪበራልን ድረስ ነው ብርሃኑ ምስሉን እስኪያይ ድረስ ነው ጳውሎስ የቆየው ከአይኑ ላይ ቅርፊቱ በወደቀ ጊዜ የሱ ህይወት ቆመና የእግዚአብሔር ህይወት ገባበት በኢየሱስ ስም በዚህ በመካከላችን አዳዲስ ብትኖሩ ከብርሃኑ በኋላ ህይወት አለ ከብርሃኑ በኋላ መጨረሻችን አይደለም በቃ መጨረሻችን አይደለም ከብርሃኑ በኋላ ሌላ ህይወት አለ ከብርሃኑ በኋላ ነው አይኑ የጠፋው ግን ጠፍቶ አልቀረም አይገርማችሁም አየ የሚገባውን ትክክለኛውን ነገር አየ ጌታ ኢየሱስ ይባረክ ከ14 እስከ 16 ከ14 እስከ 16 የጳውሎስን ጥሪና ጥምቀት እናያለን ሐናንያ ይነግረዋል ኮሊንጉን ይነግረዋል አይገርማችሁም እዛው ጋር ጥሪውን ይነግረዋል እግዚአብሔር ያደረገለትን ምህረት ይነግረዋል ከ14 እስከ 16 ያለው አንደኛ ፍቃዱን እንድታውቅ የማንን ፍቃድ እናንተ የእግዚአብሔርን ፍቃድ እንድታውቅ ተመርጠሃል የእግዚአብሔርን ፍቃድ እንድታውቅ መርጠሃል አያችሁ በአገልግሎቱ ውስጥ በመጀመሪያ የሚቀርመው የእግዚአብሔር ፍቃድን ማወቅ ሰው ያላወቀው ማንንም አይመስለውም እንዴት ሰው ያላወቀውን ይመስለዋል እግዚአብሔርን ከመምሰል እግዚአብሔርን ማወቅ እንደሚቀድም ባይዘው ማወቅ አለብን ለምን የማናውቀው እንዴት እንመስለዋለን አይገርማችሁም አገልግሎት የሚጀምረው ለካ እግዚአብሔርን ማወቅ እግዚአብሔርን ለማወቅ ራሱ መመረጥ የሚባል አለ በቃ መፈለግ በቃ ለዚህ ተመረጠ ይለዋል እግዚአብሔርን ለማወቅ እንደመረጠ ሁለተኛ ደግሞ ጽድቁን እንድታይ ሃሌሉያ ጽድቁን ኢየሱስን እኮ አይቶታል እናንተ እንዴት አይነት መመረጥ ነው ጽድቁን እንድታይ ተመርጠሃል ጌታ ኢየሱስ ይባረክ የአፉን ድምጽ እንድትሰማ ቃሉን ሰምቶታል በአካባቢው እንኳን ያሉት አብሮት ለማሳደድ የሚሄዱትን ወታደሮቹ ጸዳሉን ነው ያዩት ብርሃኑን ነው ያዩት እሱ ግን የእግዚአብሔርን ድምጹን ኢየሱስን ድምጹን ከሱ በቀር በአካባቢው የነበሩት አልሰሙም ለዚህ ተጠርተሃል ጌታ ኢየሱስ ይባረክ ዛሬ በእኛ መካከል ይሄንን ድምጽ እንስማ በኢየሱስ በእውነት እንስማ ዛሬ በቃ ጌታ ሆይ እንስማክ እውነት እንስማ ወደ በግነት ብዙዎች ይደጉ ዛሬ በእውነት ወደ በግነት እንደጋሜ የአፉን ከዛ እንደዚህ ይላል ቁጥር 4 ላይ አገልግሎቱን የሚመስል ነገር ይነግረዋል እንደዚህ ይላል ምስክር እንድትሆን ያየኸውን ምስክር እንድትሆን ይላል ምስክር የምትሆነው ደግሞ ያየኸውንና የሰማኸውን ለሰው ሁሉ እንድትመሰክር የአባቶቻችን አምላክ መረጠ
የመረጠው የአባቶቻችን አምላክ እግዚአብሔር ነው የመረጠው። አይገርማችሁም? በቃ ምን እንዲሆን ያየውንና የሰማው ይህንን በቃ ለእግዚአብሔር ምስክር እንድትሆን እግዚአብሔር መረጠ። ለዛ ነው ለካ አይገርማችሁም? ጳውሎስ ሲናገር በመልእክታቶቹን ካያችሁ እኔ የእግዚአብሔር ሐዋርያ ነኝ ይላል። በእግዚአብሔር የተመረጥኩኝ ሐዋርያ ነኝ ይላል። አያችሁ? ለካ የመረጠው እግዚአብሔር በቃ ራሱ መጥቶ ነው የመረጠው። እና ጌታ ኢየሱስ ይባረክ። ከቁጥር 16 ላይ እንደዚህ ይላል፣ ለምን ትዘገያለህ? ከኃጢአትህ ተነስና ታጠብ አለኝ። ከዛም ኃጢአቴን የተናገርኩኝ ታጠብኩኝ፣ ነጻሁኝ እያለ ይመሰክርላቸዋል ማለት ነው። ከዛም ጥርሻ ላይ ጳውሎስም ይህንን የሚተርክላቸው ይህንን የሚነግራቸው በራሴ አይደለም፣ ይህንን የሆንኩት በራሴ አይደለም፣ እኔ የነበርኩት ያ በቃ እስከ ሞት ድረስ አሳዳጅ የነበርኩት በእኔ አይደለም። ይሄ ሁሉ የሆነ ያገኘኝ ኃይል አለ፣ እሱ ነው የተቆጣጠረኝ እንጂ የኔ ማንነት አይደለም። እንደናንተ ነበርኩ እኔ እኮ አሳዳጅ ነበርኩኝ እኔ እኮ እንተዋወቃለን እኮ ፍሬንድ ነን። አሁን ግን የለየኝ ግን ይሄ ብርሃን ነው የሚል እንድምታን በደንብ አድርጎ ይነግራቸዋል ማለት ነው። በህይወቱ ስለመጣው ጥሪ ይነግራቸዋል። ከቁጥር 17 ላይ ህዝቡ በብርቱ ያስቆጣውን ንግግር ይናገራል። ግን ከዚህ በኋላ ከዚህ ቀደም ብዬ መናገር የምፈልገው ቁጥር 17 ላይ ከመግባቴ በፊት የጳውሎስ ምስክርነትን አይታችሁ ከሆነ እዚህ ውስጥ ማን ጎልቶ ማን ጎላባችሁ? የእግዚአብሔር ምሕረት አልጎላ? ሐናንያ ራሱ እኮ ብዙ አልታየም። በቃ መጣ፣ ነግሮት ሄደ። ሲጀመር እንዴት እንደመጣም አይተናል። ሐናንያ ተገዶ እግዚአብሔር ነግሮት አረ ምናምን እያለ የመጣ ሰው ነውና ጌታን እንዴት እንዳጎላው እግዚአብሔር እንዴት ከፍ አድርጎ እንዳሳየ እሱ ደግሞ የነበረበት ሳይጨምር ሳይቀንስ አያችሁ። በምስክርነት ውስጥ እግዚአብሔርን የሆነ ነገር ቀበጥብጥ እያደረገ ዋው ጌታ ጥሩ ነገር አደረገላት። እግዚአብሔር በውሸት አይከብርም። እውነቴን ነው የምላችሁ። ያደረገልንን ብቻ በመናገር እግዚአብሔር ይካል። ጳውሎስ እዚህ ጋር የሆነውን ነው። አሳዳጅ ነበር፣ ኦፍ ኮርስ ገዳይ ነበር፣ ኦፍ ኮርስ እስከ ሞት ድረስ ነበር የሚያሳድዳቸው። አዎ እስጢፋኖስን አስገድሏል። ይህንን የተናገረው አንዳንድ ጊዜ እግዚአብሔርን ስንመሰክር በሰዎች ዘንድ ስናወራ ጌታን ከፍ ያደረገን መስሎን ሌላ ነገርን መጨመር እግዚአብሔር በውሸት አይከብርም። አይገርማችሁም? ለካ ምስክርነትም ከሆነ እግዚአብሔር ያደረገውን እሱን ብቻ በመናገር እግዚአብሔርን ማክበር እንችላለን። ትክክለኛ ምስክርነት እግዚአብሔር ያደረገው መናገር ነው። በሁለተኛ ምን ቀረልሽ በሉ። እዚህ ጋር የሰው እጅ አይታይም። እናንተ አንዳንድ ምስክርነቶች እኮ ሚካኤል ጸበል እንደዚህ ሆነልኝ ከማለት የማይተናነሱ ምስክርነቶችን አይቻለሁ። እኔ በየመድረኮቻችን ላይ አንዳንድ ምስክርነቶችን እንሰማለን። ጌታ ተሸፍኖ የአገልጋዩ ጸሎት ብቻ የሚታይበት። ይሄ የጌታ ያደረገልን ከሆነ እግዚአብሔር ብቻውን ከፍ ሊልበት ይገባል። ወገኖቼ መድረክ ላይ የምንሰጣቸው ምስክርነቶቻችንን አንዳንዱ ቼክ እናድርገው። እውነት ጌታ ነው እየከበረ ያለው ወይንስ የጸለየልን ሰውዬ ነው በጣም እየከበረ ያለው? ኦፍ ኮርስ ልናከብራቸው ይገባል። ጌታ ኢየሱስ ይባርካቸው። በእነሱ ውስጥ እግዚአብሔር አልፎ ነው የነካን። እኔም በአገልጋዮች አልፎ በጣም እግዚአብሔር አገልግሎኛል። በጣም ነው የምወዳቸው። ግን ዋናውን መልእክት ግን እነሱ ከያዙት የመዳን መንገድ ሰዎች አያገኙም። ለምን? ሰዎች ራሱ ቢድኑ ወደ እግዚአብሔር ሳይሆን የምናስጠጋቸው ወደ አገልጋዩ ነው የምናስጠጋቸው። ምስክርነቱ ወደ እግዚአብሔር የሚያስጠጋ ከሆነ እንደ ጳውሎስ እንደዚህ እናያለን። አሁን በሚቀጥሉ ክፍሎች ምስክርነት ከሆነ እግዚአብሔር ነው ሊመሰከር የሚገባው እና ምስክርነቶቻችንን አንዳንዶቹን እግዚአብሔር ነው ወይ የከበረበት ያለው ይሄንን ነገር እንድናይ ነካ አድርጌ ማለት ስለፈለኩኝ ነው። ከቁጥር 17 እስከ 21 ህዝቡ ከቁጥር 17 እስከ 21 ያለው ህዝቡ በብርቱ ቁጣ የተነሳበት ነው። በጳውሎስ ንግግር በብርቱ ቁጣ ህዝቡ ይነሳበታል። ጸጥ ብለው እየሰሙት ነበረ። ምስክርነቱ እየተናገረ ነበረ። እግዚአብሔር ያደረገለትን እያወራ ነበረ። ቀድሞ የነበረበትን ህይወት እየተናገረ ነበረ። እዚህ ጋር ግን አሁን ነገር ሊቀየር ነው ማለት ነው። 17 ላይ እንደዚህ ይላቸዋል። በቤተ መቅደስ እያለ ራእይን እንዴት እንዳየ በተመስጦ ሆኖ እግዚአብሔር ራእይን አሳየኝ ብሎ 17 ላይ እንግዲህ ነገሩን ይጀምረዋል ማለት ነው። ጌታ ሂድ በሩቅ ወዳለው አሕዛብ እልካለሁ አለኝ አላቸው። የት ነው ያየው?
በቤተ መቅደስ ነው ያየው፣ በተቀደሰ ስፍራ ነው። ያ እንግዲህ አይሁዶች ለቤተ መቅደሳቸው ያላቸውን ነገር ታውቃላችሁ። በቤተ መቅደስ ውስጥ በተመስጦ ሳለሁ የእግዚአብሔር ራእይ መጥቶ በራእይ ጌታ መጥቶ ምን አለኝ አለ፣ ሂድ በሩቅ ወዳለው ለአሕዛብ እልክሃለሁ አለኝ። እንግዲህ አሕዛብ ለአይሁድ ምን ማለት እንደሆነ በብዙ ክፍል እያጠናን የመጣ ነው። ቁጥር ከ22 እስከ 29 ህዝቡም ተቃወሙትና የሮማውያን ጣልቃ ህዝቡም ተቃወሙት። ያው አሕዛብ ላይ ያላቸውን አመለካከት በተደጋጋሚ በተለያየ ክፍል እያየን ነው የመጣ ነው። ለአሕዛብ እንደ እኩል የእግዚአብሔር ህዝብ አድርጎ መቁጠር እነሱን እንደ መሳደብ ነው። አሕዛብን ከአይሁድ ጋር እኩል አድርጎ መቁጠር ቀጥታ እነሱን እንደ ስድብ ነው የሚቆጥሩትና ለአሕዛብ ድህነት አይገባም የሚል አመለካከት አላቸውና ለነሱ አይልክህም የሚል አሕዛብን እንዴት ከኛ ጋር አብረህ ትቆጥራለህ? እግዚአብሔር እንዴት ከኛ ጋር አሕዛብን ቆጥሮ ሂድ ይልሃል የሚል አይነት ቁጣን በመካከላቸው ይቀሰቅሳል ማለት ነው። ከዛ እንግዲህ ቁጥር 22 እስከ 29 የሮሙ ጣልቃ ገብነትን እናያለን። ህዝቡ ሊገነጣጥሉት በደረሰ ጊዜ እንዴት ቀድሞ ሂዶ እንዳወጣውና እንደታደገው እናያለን። በጣም በከባድ ዝም ብዬ እያነበብኩት ራሱ ቀን ስዘገጃጅ የነበረውን ግርግር ሁከቱን በቃ ይገደል እያሉ ልክ ኢየሱስ እንደተባለ ማለት ነው። ልክ እንደዛ በቃ ይገደል፣ ይሄ መትረፍ የለበትም፣ እንዴት ይሄንን ይናገራል እያሉ ህዝቡ በከባድ ጩኸት እንደጮሁ እናያለን። ከዛ በዚህ መካከል ይቅርታ አድርጉልኝ፣ እዚህ ጋር ከ24 እስከ 29 የሮም ዜግነቱን መጠቀሙን ነው የምናየው። ከቁጥር 24 እስከ 29 የሮማዊ ዜግነቱን ህዝቡ በጮሁ ጊዜ በተቆጡ ጊዜ እሰሩትና እየገረፍክ ትጠይቀዋለህ የሚል የአስር አለቃው ሺህ አለቃው ይናገራል ማለት ነው። ከዛ ሊገርፈው ሲል ጳውሎስ ምን ይላል? ያለ ፍርድ ቤት ትእዛዝ የሮም ዜጋን ትመታለህን ብሎ ይናገረዋል። ሲናገረው ወታደሩም አስሮት ስለነበረ የሮም ዜግነት ያለውን ሰው ደግሞ ያለ ፍርድ ቤት ትእዛዝ መግረፍ ስለማይቻል በጣም ይደነግጥና ፈቶትኝ ሂዶ ለአለቃው ይናገራል ማለት ነው። በዚህ መካከል ይናገራል። ቁጥር ከ22 እስከ 30 በሸንጎ ፊት ለማቆም ሲዘገጃጁ እናያለን ማለት ነው። ካህናቱና አለቆቹ የህግ መሪዎቹ ሰብስቦ በፊታቸው አቆመው። እንግዲህ ወንጌል ለመሰራጨት ህጋዊ መብቱን እንደተጠቀመ፣ ለምን የሮም ዜግነት መሆኑን ወንጌል ለመስራት ነው የተጠቀመበት። ለምን እዛ ጋር አስረው ሊገርፉት ነው ወይ ደግሞ የሆነ ነገር ሊሆን ስለሚችል ህጋዊ መብቱን እግዚአብሔር አስቀድሞ የሰጠውን የሮም ዜግነቱን ለወንጌል ሲጠቀምበት እናያለን ማለት ነው። እንግዲህ ከዚህ ምዕራፍ 3 ነገርን እንደቀርቶልኛልና እነዚህን ነገራችሁና ምዕራፍ 23 ላይ እሄዳለሁ። የእግዚአብሔር ጸጋ ለሰው ሁሉ የሚለውጥ እንደሆነ እንግዲህ ጳውሎስን የቀየረው ወንጌል በዚህ መካከል ያላችሁ አትመለስም፣ አይመለስም፣ ተስፋ አስቆርጧል፣ አይ እሱማ የምትሉ ይኸውላችሁ ጳውሎስ ተቀየረ። አይገርማችሁም? ይሄ አሳዳጅ የነበረው በቃ ሰዎችን እስከ ሞት ድረስ ክርስቲያኖችን ሲያጠፋ የነበረው ይህ ሰው ተቀየረ እና በቤተሰባችሁ በጓደኞቻችሁ ተስፋ አትቁረጡ። እግዚአብሔር ያውቅበታል እንዴት አድርጎ መቀየር እንደሚችልና በቃ የእግዚአብሔር ጸጋ ሁሉን የመለወጥ አቅም አለው። ሁለተኛ እግዚአብሔር የጠራቸውን ያስታጥቃቸዋል። እግዚአብሔር የጠራቸውን ያስታጥቃቸዋል። እንግዲህ ሮማዊ ዜግነቱን እንዴት እንደተጠቀመበት እናያለን። አይገርማችሁም? ለካ በዓለምም እያለን በጌታ በፊትም እያለን ጌታንም ካገኘን በኋላ አንዳንድ እግዚአብሔር የሚሰጠን ትምህርት ደረጃችን ቢሆን ዜግነታችን ቢሆን የተለያየ እግዚአብሔር በእኛ መልካም ብሎ ያመጣቸው ነገሮች ሁሉ እግዚአብሔር ለመልካም ለወንጌሉ መጠቀሚያ ያደርገዋል፣ ያስታጥቀናል። አሁን የያዛችሁት የትምህርት ደረጃ አሁን ነው የሆነ ፓርት ላይ እግዚአብሔር ለወንጌል ሊጠቀምበት ይችላል። እያስታጠቃችሁ ሊሆን ይችላል። የያዝነው ነገር ሁሉ እግዚአብሔር እያስታጠቀን ነው። ስለዚህ እግዚአብሔር እያስታጠቀኝ ነው በሚል መንፈስ ራሳችሁን እንድታውቁ የሚመጣው መልካም ነገር ሁሉ ለወንጌል መቀየር እንድትችሉ በዚህ መንፈስ
እንድታስቡ እመክራችኋለሁ። በዚሁ እግዚአብሔር ያስታጥቀናል። ምስክርነታችን ጌታን ብቻ ያሳይ። ልክ እንደ ጳውሎስ ማለት ነው። ምስክርነታችን ጌታን ብቻ ካሳየ እግዚአብሔር በጣም ይከብራል በዛ ምስክርነት ውስጥ እና ምስክርነቶቻችን ጌታን ብቻ ያሳይ አይደለም። እውነት ግን እግዚአብሔር እሷን ትንሽ ነገር አድርጓት ከሆነ ሰው ልብ ውስጥ ምን እንደሚፈጠር አታውቁ። እውነቱ ነው ጎልቶ የሚታየውና ትንሹን ነገር ለማብዛት አንጣጣር። እግዚአብሔር በትንሹ ነገር እንዴት መክበር እንደሚችል ያውቃልና ምስክርነታችን እግዚአብሔርን ያሳይ። እንግዲህ ቁጥር 23 ላይ እመጣለሁ። ቁጥር 23 ላይ 35 ቁጥሮች አሉትኝ። እንደዚህ ያለ ይጀምራል ማለት ነው። ቁጥር 1 ላይ ጳውሎስም ወደ ሸንጎ ትኩር ብሎ በመመልከት ወንድሞች ሆይ እኔ እስከዚህ ቀን ድረስ በእግዚአብሔር ፊት በንጹህ ሕሊና ተመላልሻለሁ አለ። አይገርማችሁም? ጌታ ኢየሱስ ይባረክ። ይሄንን እንላለን። አሜን። የጌታ ጸጋ ይረዳናል። በቃ በንጹህ ሕሊና በእግዚአብሔር ፊት ተመላልሻለሁ አለ። እንግዲህ እነዚህን ነገሮች በአራት ከፈልኳቸው። እቺና ቁጥር አንዷን የተናገራትንና በጣም ስለገረመኝ ይሄን ቀደም ሳጠናው ስለነበረ ይሄንን በደንብ እንድናየው ፈልጋለሁ። ወደ የሸንጎውን ሰዎች ትኩር ብሎ መመልከቱ አንደኛ ንጽህናውን ያሳያል። ባይዘዌ የሚዋሽ ሰው ወይ ደግሞ ድፍረት የሌለው ሰው ትኩር ብሎ ማየት አይችልም። እስኪ ቼክ አድርጉ። የሚዋሹ ሰዎች ሲዋሹ እንደዚህ ምናምን ይላሉ ማለት ነውና ጳውሎስ በንጹህ ሕሊና በእግዚአብሔር ፊት ተመላለስኩ ሲል እንዲህ ያለ አይደለም። በቦልድነስ ትኩር ብሎ እየተመለከተ ጉባኤውን እያየ የሚፈርደው ሕሊና በውስጡ የሚጸጽተው ጸጸት ስለሌለ የወሸካከተው ነገር ስለሌለ በእግዚአብሔር ፊት በንጹህ ሕሊና ተመላለስኩ ብሎ ጉባኤውን ትኩር ብሎ እየተመለከተ ተናገረ። ይሄ ቦልድነሱን ያሳያል፣ ንጽህናውን ያሳያል ቦልድነሱ። ሁለተኛ ደግሞ የቀደመ ትውውቅ እንዳላቸው ጉባኤውን ስለሚያውቀው ከዚህ ቀደም እስጢፋኖስን ሲያስገድል የነበረበት እሱም የነበረበት ጉባኤ ስለነበር ይሄን ጉባኤ ጠንቅቆ ስለሚያውቀው ያውቃቸዋል። በቃ እየተመለከታቸው በአንድም በሌላም ፍሬንዶቹ ነበሩ እኮ ይተዋወቃሉና እያያቸው። ሶስተኛ ደግሞ ዲዘርን እያደረገ እንዴት ካላችሁ ቆይ ወደታች ስመጣ እናየዋለን። በጣም ጉባኤውን ዲዘርን አድርጎታል፣ እያየው ነው፣ የሚያውቀው ጉባኤ ነውና። ሁለተኛ ደግሞ ወንድሞቼ ሆይ ይላቸዋል። ወንድሞቼ የሸንጎ አባላት ጌቶች ብሎ መጥራት ይችላል፣ ግን ወንድሞቼ ከእነርሱ ጋር ያለውን አይሁዳዊ የስጋ የሃይማኖት ትስስር ያመለክታል። ይሄ ፓርት ወንድሞቼ ያላቸው ከዚህ ሞቲቭ። ሶስተኛ እናንተ አሁን እንደ ጠላት ብታዩኝም እኔ ግን ስቲል ወንድሞቼ ናቸው አይነትም እንድምታም ያለበት ቦታ ነው ማለት ነው። ሶስተኛ በበጎ ሕሊና ማለት ለእግዚአብሔር ለመታዘዝ እንጂ ከእናንተ ጋር ጠብ የለኝም። አሁንም እናንተን ለመጉዳት አይሁዳዊን ለመጥላት አይደለም፣ ግን ከእግዚአብሔር ያለኝን ነው የማደርገው። ሕሊናዬ አይከሰኝም፣ ዋናው የእግዚአብሔር ነገር ነው የማሳካው እያለ ይናገራል ማለት ነው። በየትኛው የህይወቱ ክፍል ሕሊናውን ከሚጎዳ ከሚጸጽተው ነገር ምንም ነገር እንዳላደረገ አስጠንቅቆ ይሄንን ነገር ይነግራቸዋል ማለት ነው። ከዛ እንደዚህ ይላል፣ በእግዚአብሔር ፊት እኖራለሁ። አይገርማችሁም? በእግዚአብሔር ፊት በበጎ ሕሊና እኖራለሁ አይደል? ቁጥር 1 ላይ በእግዚአብሔር ፊት። ይሄንን ሳይ እናንተ በእግዚአብሔር ፊት ለካ ይኖራል። በእውነት በእግዚአብሔር ፊት እንኖር። አሜን። ለምን ሰው በሰው ፊት ይኖራል? አሁን እኔ በእናንተ ፊት ምን ልሁን አታውቁም። ስልኩን ከዘጋሁት በኋላ ምን እንደማደርግ እንኳን አታውቁም። በእናንተ ፊት ግን ይሄ ነኝ። በእግዚአብሔር ፊት የሚኖር ኑሮ አለ። ክርስቲያን በእግዚአብሔር ፊት የሚኖረው ኑሮ አለው። ያ ኑሮ ደግሞ በሕሊናው ላይ ትክክለኛ በቃ ማለት ሰው ከሕሊናው አያመልጥም። በነገራችን ላይ ሕሊና እኮ አይዋሽም፣ ይደነዝዝ ይሆናል እንጂ ሕሊና ግን አይዋሽም። ስዋሽ በሕሊና እኮ ሕሊና ይናገረኛል፣ አንቺ ውሸትሽ ነው። አይገርማችሁም? ይሄኛው ጸጸት የለውም። በእግዚአብሔር ፊት ለምንድን? በእግዚአብሔር ፊት በበጎ ሕሊና ስለሚኖር በእግዚአብሔር ፊት የሚኖረው ኑሮ ስላለው በእግዚአብሔር ፊት እንኑር። አሜን። በእግዚአብሔር ፊት እንኑር። እውነት በእግዚአብሔር ፊት እንኑር። ክርስቲያን በእግዚአብሔር ፊት መኖር አለበት። በቃ በእግዚአብሔር ፊት በቃ ከቸርች ውጪ ከባይብል ስተዲ ውጪ በእግዚአብሔር ፊት የሚኖረው ኑሮ ይኖረው። አሜን።
በቃ ሰውን ሳይ እግዚአብሔርን ብሎ እግዚአብሔርን ፈርቶ የምንኖረው ኑሮ ይብዛልን በኢየሱስ ስም። እንደ ጳውሎስ በቃ እኖራለሁ አለ በእግዚአብሔር ፊት። የህይወቱ ዋና ዳኛ እግዚአብሔር እንደሆነ ያውቃል። ያ ጉባኤ ባይዘው ያውቀዋል። ከባድ ጉባኤ ነው። እስጢፋኖስን ያስገደለ ጉባኤ፣ ክርስቲያኖችን የሚያሳድድ ጉባኤ፣ ከባድ ጉባኤ ነው። እዛ ጉባኤ ላይ ቆሞ ግን እናንተ አይደላችሁም ዳኛዬ እግዚአብሔር ነው እያለ በቃ በእግዚአብሔር ፊት በንጽህና እንደሚኖር መከላከያ አድርጎ የሚያቀርበው በእግዚአብሔር ፊት በበጎ ሕሊና ኑር ያለው ለዛ ጉባኤ። አዎ እናንተ ለካ ለዛ ጉባኤ ይነገራል። ለካ ይሄ መመከቻም ይሆናል። ጳውሎስ ዋና መከላከያ አድርጎ የሚያቀርበው በቃ በእግዚአብሔር መታመኑ ነው። በእግዚአብሔር የታመንኩ ነው እያለ በዛ ጉባኤ ላይ እሱና እግዚአብሔር ስላላቸው ግንኙነት በደንብ አድርጎ ይናገራል ማለት ነው። ቁጥር 2 ላይ ሐናንያም ተበሳጨ፣ አፉን ምቱት ብሎ ለወታደሩ ተናገረ። እንግዲህ አፍ መምታት ማለት ሐሰትን ስትናገሩ፣ የውሸት ንግግርን ስትናገሩ ምልክት ነው። እንደዚህ አይነት በምስራቅ የሚኖሩ እንደዚህ አይነት ምልክቶች ነበሯቸው። አፉን ሲመታ ውሸታም ነህ ብሎ እንደማሸማቀቅ የውሸት ንግግር ነው የተናገርከው እንደማለትና ይሄ ምልክት ውሸትህን ነው የውሸት ንግግር ነው የተናገርከው ብሎ እሱን እንደማሳፈር የሚጠቀሙበት የምልክት ቋንቋቸው ነበር እና አፉን እንዲመታ ይናገራል ያዛል ማለት ነው። እንግዲህ ጳውሎስ እኔ ንጹህ ነኝ ማለቱ በሐሰት ከሳችሁኛል እንደማለትም ነው። ለምን እነሱ እኛንም በሐሰት ለምን እኛ ደግሞ ካህናት ነን፣ በሐሰት ልንከስክ አንችልም። ስለዚህ አጥፍተሃል፣ እንዴት እኔ ንጹህ ነኝ ትላለህ? እንዴት እኛ ብሌን ታረጋለህም ነው አፉን ምቱት ብሎ ያስመታው። ካህናቱን እንደመናቅም ይቆጠራል። አንደኛ ደግሞ እንዴት በእግዚአብሔር ፊት በበጎ ሕሊና እኖራለሁ ትላለህም የሚል ናቸው ሐናንያን ምቱት ብሎ ያዘዘው ማለት ነው። ቁጥር 3 ላይ እንደዚህ ይላል። ጳውሎስም ትንቢት የሚመስል ነገር እዚህ ጋር ሲናገር እናያለን። ምላሽ ሰጠ፣ ትንቢትም ሰጠ። አንተ በኖራ የተለበጥክ ግድግዳ ጌታ ይመታሃል አለው። አንተን ጌታ ይመታሃል፣ በኖራ የተለበጥክ ግድግዳ ነህ። አንተን ጌታ ይመታሃል ይለዋልና በኖራ የተለበጥክ የሚለውን በወንጌል መጽሐፍ ላይ ስናጠና ፈሪሳውያንን ኢየሱስ ሲናገራቸው የነበረው ነገር በደንብ አድርገን ሰላጠናን እሱ ላይ አልቆይም። ግን ምንድነው በውስጡ የበሰበሰ የሞተ ነገር ያለው ግን ከላይ አሁን መቃብር ላይ አንዳንድ መቃብሮች አታችሁ ከሆነ በጣም የሚያምሩ ናቸው፣ ግን ቢቆፈሩ አጥንቱም የማይገኝ ምንም ጥቅም የሌለው ነገር የበሰበሰ የሸተተ ነገር ነው። ግን ከላይ ግን ውበቱ ምኑ እናያለን ማለት ነው። እንደዛ እያለ እንደዛ ነህ ይለዋል። በሕጉ ልትፈርድብኝ ተቀምጠህ የሕግን እዚህ ጋር ጳውሎስ እንግዲህ እንደነገርኳችሁ ነው ሕግ አዋቂም ስለሆነ ከነ ሐናንያ ፊት በሕግ ፊት ሲቀርብ በጣም ዲቴል ነው የሚናገረው እና እዚህ ጋር አንደኛ ጳውሎስ ሁለት አይነትን ነገር እዚህ ጋር ትንቢትን የሚናገራል። ጄሰፈስ የተባለ የታሪክ መጽሐፍ አዋቂ ይሄንን ሳገላብጥ ያገኘሁት ሐናንያን እዚህ ጋር እግዚአብሔር ይመታሃል፣ እኔን ያለ ሕግን ያስመታኸኝ፣ ስለዚህ እግዚአብሔር ይመታሃል የሚለው እሱ ላይ ሳይ በአይሁድ ግጭት ጊዜ ሐናንያን ለሮም በጣም ያግዝ ስለነበረ ለነሱ በጣም ያደላ ስለነበረ ከተደበቀበት ስፍራ ጎትተው አውጥተው እንደገደሉትኝ እናያለን እና ይሄንንም ነው የተናገረው የሚል አንድ የታሪክ መጽሐፍ ሳነብ እዚህ ላይ አግኝቻለሁ ማለት ነው። ትንቢትንም የሆነ ነገር እንደተናገረው እናያለን እና እዚህ ጋር በሕጉ ልትፈርድብኝ ተቀምጠህ ሳለ ይለዋል። አንደኛ የሕግ ግጭትን የሙሴ ሕግ ማንኛውም ተከሳሽ ጥፋት ሳያጠፋ እንዳይመታ ይናገራል። የሙሴ ሕግ ማንኛውም ተከሳሽ ጥፋት ሳያጠፋ እንዳይመታ እንዳይቀጣም ይናገራል። ዘዳግም 25 ከቁጥር 1 እስከ 3 ያለውን ስናጠና ይህን ክፍል በደንብ አድርገው ያስረዳል። ግን ሐናንያ ግን ገና ክሱን ሳይሰማ ምንም ነገር ሳያይ ምታው ብሎ እንዳስመታውና ይሄንን ሕጉን እንደተላለፈ ጳውሎስ
ሲነግረው ሲያሳየው እናያለን ማለት ነው። አንተ በሕግ ልትፈርድብኝ ሲገባ እንዴት ይሄን ሕጉን ትተላለፋለህ? ሕጉን አታከብረውም የሚል ለሕዝቡም እየተናገረ እንዳለ እናያለን። ጳውሎስ የሐናንያን ግብዝነት እዚህ ጋር በጣም አድርጎ አጋልጦበታል ማለት ነው፣ ሕጉን እንደማያከብር። ቁጥር 4 ላይ ደፍረህ የእግዚአብሔር ሊቀ ካህን ትሳደባለህን አለው። እንዴት የእግዚአብሔር ሊቀ ካህን ትሳደባለህ? እንግዲህ ይሄ ቁጥር 5 ላይ እንደዚህ ያለ ጳውሎስ ወንድሞቼ ሊቀ ካህን መሆኑን አላወቅኩም አለ። በነገራችን ላይ እዚህ ጋር ብዙ ሰዎች የተለያየ ነገሮች ይናገራሉ። ብዙ የመጽሐፍ ቅዱስ አዋቂዎችም ብዙ ነገር ይናገራሉ። ግን እንደው ከጳውሎስ ባህሪ አንፃር ይሄንን ነገር ስናይ አንዳንዶች እንደዚህ ይላሉ። ቁጥር 1 ገላትያን 4:15 ላይ እና ገላትያን 6:11 ላይ ጳውሎስ የአይን በሽተኛ መሆኑ ይታወቃል እና ድንገት አይኑ ሳያይ ቀርቶ ነው የሚሉም አሉ። ሁለተኛ ደግሞ በወቅቱ እውነተኛ ሊቀ ካህን ማን እንደነበረም ስላላወቀ ነው። በሶስተኛ ደግሞ ይሄ ስብሰባውም ድንገተኛ ስለነበረ የሊቀ ካህናቱን ልብስ ድንገት ሳይለብስ መጥቶም ሊሆን ይችላል። አንዳንዶች ደግሞ እዛ ወንበር ላይ የተለያዩ ሰዎች ሊቀመጡበት ስለሚችሉ አላወቀም ነበረ የሚሉ አሉ። አንዳንዶች ግን በስላቅና በፌዝ ነው አንተን ብሎ ሊቀ ካህን ደግሞ እንዴት ሕግን ሳትጠብቅ እንዴት ይሄን ትላለህ የሚልም አሉ። እኔ ግን የማምነው ጳውሎስ አላወቀም የሚለውን አምናለሁ። ለምን? ከጳውሎስ ባህሪም አንፃር ስንረዳ ጳውሎስ በእግዚአብሔር ቃል ላይ እንደማያሾፍ እናውቃለን። ለምን? እዚህ ጋር እንደዚህ ይላል፣ ወዲያውኑ ያለ በስሜት እንደማይነዳ እናያለን። አዎ አላወቅኩም ነበረ፣ ተጽፏል፣ በሕጋችንም ተጽፏል፣ ለሊቀ ካህናቶች ለነገስታቶች እንድትገዙ የእግዚአብሔርም ቃል ይናገራል። ይቅርታ ብሎ እዛው ጋራ እንዳላወቀ ሲናገር እናያለን ማለት ነው። ለቃሉ ያለውን ፍቅርና መታዘዝ እዚህ ጋር እናያለን ማለት ኦፍ ኮርስ ስተዋል፣ ግን ሲስት ዝምም አይልም። የተባለ ቃል አለ። ያ ቃል ትክክል ናችሁ እናንተ። ይሄንን አሁን የተናገራችሁት ቃል ትክክለኛ ቃል ነው፣ እውነት ነው። የእግዚአብሔር ቃል ተጽፏል። ለሊቀ ካህናቶቻችን መገዛት እንዳለብን ተጽፏል። እኔ ሮንግ ነው የሄድኩበት አካሄድ ስላላወቅኩኝ ነው ግን ብሎ እዛው የእግዚአብሔርን ቃል ግልጥ አድርጎ ለእግዚአብሔር ቃል ያለውን መታዘዝ በደንብ አድርጎ ያሳያል። ይሄንን ሳጠና አንደኛ ጳውሎስ በስሜት እንደማይነዳ በእግዚአብሔር ቃል የሚነዳ ሰው እንደሆነ አሰብኩና አንድ ነገር አየሁኝ። በቅርቡ ስልኬን ስክሮል እያደረኩ እያለ አንድ ጋዜጠኛ አንድን የእግዚአብሔር ሰው ነኝ ያለን ሰው ኢንተርቪው ያደርገዋል እና ማስተማሪያ ከሆነ ነው ከዚህ ቃል ጋር በጣም ስለተያያዘብኝ እና ኢንተርቪው ሲያደርገው አንተ በምታገለግልበት ጉባኤ ልትጸልይ ስትል ከኪስክ ሽጉጥ ወድቋል የሚል ጥያቄ ይጠይቀዋል ማለት ነው። ደንግጬ መስማት ፈልጌ ዝም ብዬ ሰማሁት። ሾርት ቪዲዮ ነው እንደነገርኳችሁ፣ የቲክቶክ ቪዲዮ ነው እና ወድቋል ጥይት? አዎ አለ ማለት የሆነ ወድቋል። ከዛ አነሳሁትኝ ኪሴ ውስጥ ከተትኩኝና ከዛ ስብከቱን ቀጠልኩኝ አለ። ከዛ እንዴ አለው ጋዜጠኛው፣ እንዴት አንድ አገልጋይ እንዴት ሽጉጥ ይዞ ያገለግላል ለዛውም ቸርች ውስጥ ብሎ ይነግረዋል ማለት ነው። ሲነግረው ምን ይላል? የእግዚአብሔር ቃል እኮ ጴጥሮስ ጆሮውን ቆርጦ ኢየሱስ ጆሮውን ከፈወሰው በኋላ ኢየሱስ ግን ጣለው አላለውም፣ ወደ ሰገባው መልሰው ነው ያለው እና ለዛ ነው ይዤ የሚሄደው በሰገባዬ ውስጥ አለ ማለት ነው። ከዛ እንዴ ግማሽ ግማሽ ነው እንደሚያነበው አልኩኝ። ማለት በሰይፍን የሚያወጡ በሰይፍ ይጠፋሉ የሚል የእግዚአብሔር ቃል የተጻፈ ቃል አለ። ይሄ አገልጋይ ስቶታል። ስለሳተው ግን አዎ እኮ ግን እኮ የእግዚአብሔር ቃል እኮ እንደዚህ ይላል እንዴት ይበል? አይገርማችሁም? ጳውሎስ ግን ሳተ፣ ተናገረ። ግን እሱ እንደሳተ ግን ራሱ እንዴት እንደሚያጋልጥ አያችሁ? ወንድሜንም ልፈርድበት ሳይሆን ድብን ያለ አንዳንድ ጊዜ እንደዚህ አይነት በቃ ማለት ጥፋታችንን እንደው የእግዚአብሔር ቃል ግን እንደማይደግፍን ብንናገርበት መልካም ነው። ለጥፋታችን ሮንግ የሆነ የእግዚአብሔር ቃልን ይዞ ከመምጣት ኦፍኮርስ ሰይፍን የሚያወጡ በሰይፍ ይጠፋሉ። እኔ ተሳስቻለሁ ቢለኝ እኔ በጣም ወደዋለሁ። በቃ በእውነት እዚህ ጋር አሁን ጳውሎስ ይህንን የተናገረው በስሜት አያገለግልም። አይገርማችሁም? አጥፍቻለሁ ብሎ ሲናገር እናያለን ማለት ነው። ቁጥር 6 ላይ እንደዚህ ይላል የጉባኤን ቁጥር 6 ላይ እንግዲህ
ጠቡም እየከረረ ሲመጣ አላዋጣ እንዳለው አይነት ነገር እናያለን። እነሱም በጣም ሆት ሆኑ። ከዛ ላይ ቁጥር 6 ላይ እንደዚህ ይላል፣ እኔ የተከሰስኩበት ክስ ይሄ አይደለም፣ እኔ የተከሰስኩበትን ክስ ልንገራችሁ ይልና ጉባኤው ሁለት አይነት ጉባኤ እንደሆነ አይቷል። ምንና ምን ናቸው? ሰዱቃውያንና ፈሪሳውያን ያሉበት ጉባኤ ነው ይሄ ጉባኤ። ስለዚህ እንደዚህ ይላል፣ እኔ ፈሪሳዊ ነኝ፣ የፈሪሳዊም ስለ ሙታን ትንሣኤ ተስፋ ስናገር ነው ያሰበው እንጂ እኔ ማምነው ይሄንን ነው ሲል፣ ሰዱቃውያን ያው እንደምናውቀው ከ7 እስከ 9 ያለው ክፍል ሰዱቃውያን እንደምናውቀው ትንሣኤ መላእክንና መንፈስን የለም ብለው የሚያምኑ እንደነበሩ ከወንጌላት ስናጠና አይተናል። ፈሪሳውያን ደግሞ እነዚህን ስለሚያምኑ ከጳውሎስ ጎን ቆሙለት ማለት ነው። ስለዚህ ጉባኤው ድብልቅልቅ ወጣ። ፈሪሳውያን የጳውሎስ ጎን ቆመዋል፣ የሙታን ትንሣኤን ያምናል። ይሄ ሰው ምንም ጥፋት አላጠፋም፣ እንደውም እኮ ድንገት መልአክም ተገልጦለት ይሆናል መንፈስም ተገልጦለት ይሆናል ብሎ የጳውሎስ ደጋፊ እዛው ጉባኤ ላይ ሲያፈራ ወይ ደግሞ ሲናገር ከዛ ነገር ለማምለጥ ትክክለኛ እግዚአብሔር ወደ ተናገረለት ወደዛ ቦታ ስለሚሄድ ይሄንን ነገር የጥበብ ቃል ሲናገር እናያለን። ለምን ወንጌል በምትናገሩበት ጊዜ እንደዚህ ልናገር እንደዚህ ልናገርባችሁ አትጨነቁ፣ በቃ የአባታችሁ አምላክ በአፋችሁ ላይ የምትናገሩትን ያስቀምጣል የሚለውን ቃል እዚህ ጋር በትክክል አየሁበት በእውነት። እና እንደዛ ብሎ ቁጥር 10 ላይ ሻለቃው ጣልቃ ገብቶ አስመለጠ። ለምን? በጣም ከባድ ብጥብጥ ሆነ። ሊገነጣጥሉትም ደረሱ። ቅድም ስታነብል ሊገነጣጥሉት ደረሱና ሻለቃው መጥቶ ታድጎ ከመካከላቸው ሲያወጣው እናያለን ማለት ነው። ከዛ ወደ ሰፈር ወሰደው ይላል። ወደ ጦር ሰፈር ወሰደው ማለት ያው ወደ እስር ቤት ወሰደው። ግራ በተጋባበት ቀን ተስፋ በቃ ማለት ከባድ ነው፣ አጣብቂኝ ነው። እንግዲህ ቀን ያሳለፈውን ነገር ዝም ብለን ስናስበው በጣም አጣብቂኝ ነው። እንዴት ተመቷል አፉ፣ በጣም ብዙ ነገር። ያን ሁሉ ነገር ባሳለፈበት ጊዜ እግዚአብሔር ሁሉ ጊዜ እናንተ ግራ በተጋባችሁበት ጊዜ፣ ከባድ ቻሌንጅ ውስጥ በገባችሁ ጊዜ እውነት የእግዚአብሔርን ሐሳብ ከያዛችሁ እግዚአብሔር አይቀርም። እናንተ እግዚአብሔር ምዕራፍ 11 ቁጥር 11 ላይ ሲመጣለት እናያለን። በሚቀጥለው ሌሊት ላይ ጌታ በአጠገቡ ቆሞ አይዞህ አለው። አይገርማችሁም? እግዚአብሔር መጣ እና አይዞህ ማለት ጌታ ነው አይዞህ ያለው። አይዞህ በቃ አይዞህ። አንደኛ በአጠገቡ የቆመው መልአክ አይደለም ወገኖች፣ ራሱ ጌታ በአጠገቡ ቆሞ አይዞህ። ተጨንቆ የሆነን ጳውሎስ እግዚአብሔር ራሱ መጥቶ አይዞህ ያለው አላውቅም። ቀን የነበረው ነገር ሁካታው ምናምን አስፈርቶት ይሆን አላውቅም። ግን ከከባድ ግርግር ውስጥ ሊገነጣጥሉት እንደወደዱ ሳይገነጣጥሉት ግን የሮሙ ሻለቃ እንዴት እንደታደገው ግን መጽሐፋችን ጽፎልናል። ግን እግዚአብሔር አይዞህ አለው። እናንተ ከቀኑ ግርግር ከዛ ካስፈሪ ሁኔታ እግዚአብሔር ምዕራፍ ቁጥር 11 ላይ መጥቶ አይዞህ አለው። በአጠገቡ ቆመ። በአጠገቡ ቆሞ አይዞህ አለው። ጽና አለው። ጽና ማለት ጽና ነው። በቃ በእግዚአብሔር አፍ ጽና፣ የሚያጸናውንም ጸጋ ይዞ የሚመጣ ጽና ነው። ጌታ ከተናገረ እኔ ከዚህ ቀደም ስናጠና አሳም ይላል የእግዚአብሔርን ቃል በሰማ ጊዜ ልቡም ጸና ይላል እና ይህን ክፍል እኔ ነበርኩ ያካፈልኩት። የእግዚአብሔር ቃል እንዴት ልብን እንደሚያጸና ከዚህ ቀደም በጣም አይተናል እና እዚህ ጋር ጽና ያለው እግዚአብሔር ነው። ስለዚህ ጽና ሲለው ላለመጽናት ምንም የሚያደርገው ነገር የለም። ቢኮዝ እግዚአብሔር ነው ጽና ያለው። ጸና በቃ። አይገርማችሁም? ጽና ጭንቀት እንኳን ቢኖርበት በቃ አይጨነቅም። የሚያጸናው እግዚአብሔር መጥቶ ካጠገቡ ጽና ስላለው ማለት ነው። በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ትመሰክርልኛለህ ይለዋል። ፍቅር ትመሰክርልኝ ይገባል። እዚህ ጋር ሳይ በኢየሩሳሌም የነበረው ምስክርነት ግርግር ነበረበት፣ ሁከት ነበረበት ምናምን። ግን አይገርማችሁም? እግዚአብሔር በኢየሩሳሌም የነበረው ምስክርነቱ እየመሰከረለት እንደተቀበለው እግዚአብሔር እንዳየው እንደመሰከር እግዚአብሔር ወደደው። አገልግሎቱን ሰው አይደለም መጥቶ ፕሩፍ ያደረገለት። እኔ ብዙ ጊዜ ካገለገለን በኋላ ቲጂ ጋር ቮይስ አደረግላታለሁ። ቲጂ አሪፍ ነበረ የሳትኩት ነገር ካለ ምናምን አላታለሁ እና እሷ እንኳን ቆንጆ ነው ምናምን ብላ ስትጽፍልኝ የሆነ ደስ የሚለኝ ነገር አለ። ይህ ሰው አገልግሎቱ ፕሩፍ የተደረገለት በእግዚአብሔር። እኔ እንኳን ልቤ ይሞቃል እናንተ ቆንጆ ነው ስትለኝ እግዚአብሔር ነው መጥቶ ራሱ በሮም እንደመሰከርክልኝ ደግሞ
በኢየሩሳሌም እንደመሰከርክልኝ ደግሞ በሮም ትመሰክርልኛለህ ካለ። ወይኔ ጳውሎስ እንዴት ደስ የሚል ሰው ነው በእውነት። ጌታ መጥቶ ባጠገቡ ቆሞ አይዞህ ብሎት አገልግሎቱን የቀኑን አገልግሎት ፕሩፍ አድርጎለት እንደወደደው ነግሮት እንደተቀበለው ነግሮት ማለት ነው። ከዛ ቁጥር 4 ላይ እንደዚህ ይላል፣ ሮም ትመሰክርልኛለህ፣ ሮም ልትመሰክርልኝ ይገባል ይለውና በጣም እዚህ ጋር የሚገርማችሁ ነገር ከምትፈልጉትና ከተመኛችሁት ነገር የእግዚአብሔርን ነገር ከያዛችሁ አትዘገዩም። እግዚአብሔር ራሱ እሱን ይሰጣል። መቼ ጸለያችሁትን ጸሎት ጌታ እንደሚመልስ አታውቁም። እናንተ ግን ከእግዚአብሔር ጋር ስቲክ አድርጉና ቁሙ እንጂ እግዚአብሔር ይመልሰዋል። እኔ ገረመኝ ጥናት ሳጠና ጳውሎስ ወደ ሮም የመስበክ ትልቅ ፍላጎት እንደነበረው ታውቃላችሁ። አይገርማችሁም? በጣም ትልቅ ፍላጎት ነበረው። ሮሜ ምዕራፍ 1 ቁጥር ከ11 እስከ 15 ያለውን ክፍል ስታነቡ ሮም ሄጄ ልመሰክር ይገባኛል፣ ሮም ሄዳለሁ፣ ደግሞ እናገራለሁ፣ እመሰክራለሁ ያን መሻት ነበረው። ሮም ሄዶ የመመስከር ቁጥር 21 ላይ ትሄድልኛለህ ብብል ብሎ ተሄደበት ሀገር አይደለም፣ ፍላጎት ነበር። አይገርማችሁም? ስለዚህ መጥቶ ቁጥር 11 ላይ መጥቶ አይዞ አትፍራ ሮም ትመሰክርልኛለህ ሲለው በአንድም በሌላም የጳውሎስን ምኞቱንም ነው እየሰጠው ያለው። አይገርማችሁም? በእግዚአብሔር ፊት እንቆም እንጂ እግዚአብሔር የማንንም ፍላጎት ሳይመልስ አይተውም። ግን ፍላጎቱ የምን ፍላጎት ነው? እግዚአብሔር ከሆነ እግዚአብሔር ይመልሰዋል። የልቡን መሻት እንደፈጸመለት እናያለን፣ እንደሚፈጽምለት እናያለን። የአገልግሎታችን አጋዥ ጌታ ነው ወገኖቼና አይዞሽ የሚለንም ራሱ እሱ ጌታ ነው። ይህንን እንወቅ። በቃ ይህንን በእውነት እንያዝ። የአገልግሎታችን አጋዥ ጌታ ነው። አይዞህ መባልም ካለብን ከራሱ ከጌታ ነው። አይዞሽም የምንባለው ከራሱ ከጌታ ነው። ይህንን ስንል እንደው ጌታ መጥቶ እንደ ጳውሎስም ያገኘናል፣ ኦፍኮርስ ያገኘናል። በአዲስ ኪዳን የተጻፈ መጽሐፍ ነው። ግን በሰው ውስጥም የእግዚአብሔር ሰዎች ውስጥ ይህንን ድምጽ ግን ከጌታ መሆኑን እናጣራ። ልክ እንደ ጳውሎስ ትላንት ይዤ እንደነገረችን በፈተናችን ወቅት ጌታ ቅርብ ነው፣ ይመጣል። አይገርማችሁም? እነት ፈተናው ከጌታ ከሆነ እግዚአብሔር ራሱ ነው ያንን ፈተና ራሱ ነው የሚያሳልፈን። አንዳንድ ጊዜ ስለምኞታችን የምንፈተነውን ፈተና አይደለም፣ እግዚአብሔርን ወንጌል ብለን የተፈተነውን ፈተና ግን ማለፊያ መንገዱን የሚሰጥ ራሱ እግዚአብሔር ነውና አትፍሩ። እውነት ለእግዚአብሔር የምትፈተኑ ለወንጌል የምትፈተኑ በቃ እንዴት ነው የምሆነው የምትሉ እግዚአብሔር ራሱ ነው መንገዱን የሚያራምደው፣ ሌላ አይደለም። ይመጣል። አያችሁ፣ ይሄ እኮ ተረት አይደለም። ይሄ መጽሐፍ ተረት አይደለም፣ እውነት ተረት አይደለም። የእውነት የእግዚአብሔር መንፈስ ያለበት መጽሐፍ ነው። ለዛም ነው ደግሞ ስናነበው ልባችን የሚቀልጠው። ይመጣል ጌታ። እዚህ ውስጥ ያላችሁ በወንጌል መስበክ ያላችሁ አይዟችሁ፣ እግዚአብሔር ይመጣል፣ ይነካችኋል፣ አይዞክ ይልሃል፣ ጽና ይልሃል፣ ምኞትህን ይሰጥሃል። በቃ ይሄን ቢጄ ብሰብክ ያልከው ቢመጣ ወደ ጌታ ያልከው የተመኘኸውን እሱን አሳልፈው እግዚአብሔር መስጠትን ያውቃል። እንግዲህ ቁጥር ከ12 እስከ 22 ያለው ደግሞ ጳውሎስን ለመግደል የተደረገ ሴራ ነው ማለት በቃ አሴሩበት። ያሴሩበት ባይዘው ወታደሮች አይደሉም፣ ካህናቶች ናቸው። እናንተ ይሄንን እያየሁኝ ካህናት ከማሴር በኢየሱስ ስም ይሰውረን አይደል? ካህን ሆኖ ሰው ያሴራል ለካ። ጌታ ኢየሱስ ይርዳን። እንግዲህ 40 ሰዎች ጳውሎስን ሳይሞት አንበላም አንጠጣም ብለው ተማማሩ። በቃ ካህናት ናቸው። በቃ እሱ ሳንገድል አንበላምም አንጠጣም ብለው ተማማሉ ይላል 40 ሰዎች። ከዛ ካህናቱም ወደ ሽማግሌዎች ሄደው አሴሩ። አሴሩ። እንደዚህ ይላል ቁጥር 15 ላይ ካህናቱም አለቆች አንዱ ለሮማዊው ሻለቃ ስለ ጳውሎስ ጉዳይ በዝርዝር ልንመረምረው ነው፣ እውነቱን ልናውቅ። አይገርማችሁም? እውነቱን ልናውቅ ስለምንፈልግ ነገ ወደ ሸንጎ አውርደው ብሎ ካህናቱ ወደ ማላክ ወደ ሻለቃው ላከ ማለት ነው። መጀመሪያ ምን ብለዋል? ተማክረዋል፣ አሲረዋል። አንበላም አንጠጣም፣ ይሰው መገደል አለበት ብለው ማለት ነው። እንግዲህ ከሮማውያን ሰፈር ወጥቶ ሸንጎ ሲሄድ በመንገድ ላይ እንገድለዋለን ብለው
ተነጋገሩ። ሴራቸው ይሄ ነው። እንለዋለን ሂደን አውርደው እንለዋለን ወደ ሸንጎ፣ እኛ ግን በመንገድ ላይ እንገለዋለን ማለት ጳውሎስ አሁን እዚህ ጋር ጳውሎስ ሲገደል ጳውሎስ ብቻ አይደለም የሚገደለው፣ የሮም ሻለቃዎቹ ተጠያቂዎች ናቸው። ታስታውሳላችሁ እስር ቤት ጳውሎስና ሲላስ በነበሩ ጊዜ እስረኞቹ ያመለጡ መስሎት ወታደሩ ራሱን ሊያጠፋ ሲሄድ ዝም ብሎ እኮ አይደለም ኦልሬዲ እንደሚገደል ስለሚያውቀው ነውና እስረኛ ሲያመልጥ በዚህም ዘመን እስረኛ ሲያመልጥ ፖሊሶቹ ያው ተይዘው ይጠየቃሉ። ወታደሮቹንም ነው ብዙ ነገር ውስጥ የሚከተው ይሄ ሴራ ማለት ነው። ከዛ ጌታ በመንገድ እንገድለዋለን ብለው ተማማሉ። ከዛ መጨረሻ ላይ ግን ጌታ ሁሌም በቃ እሱን እናስቀድመው እንጂ እግዚአብሔር በእያንዳንዱ ጉዳያችን ውስጥ ይገባል። እነሱ ሲነጋገሩ ጳውሎስ አልሰማም፣ የሮም ወታደሮችም አልሰሙም። እግዚአብሔር ግን ጆሮውን የማያይዙት ጌታ ግን ሰምቷል። እናንተ ጌታ እየሰማ ነበረ። ነገር ግን የጳውሎስ የእህቱ ልጅ ሴራውን ሰማ። ሻለቃው በሌሊት የጳውሎስ የእህቱ ልጅ ቅድም ሀቢዬ ስታነብልን ሴራውን ሰማ። እኔ የገረመኝ የእህቱ ልጅ ከነዚህ ከ40 ሰዎች መካከል ምን ያደርጋል? አያችሁ እግዚአብሔር ማንንም መጠቀም ይችላል። እናንተ ሊያደናችሁ ሲፈል እንደው ብላቴና ነው ልጅ አይደለ? ይሄ ብላቴና ሲማማሉ እንገድለዋለን። እርግጠኛ ነኝ ግን የጳውሎስ የእህት ልጅ እንደሆነ የሚያቅሰው አይኖርም ከዛ መካከል፣ ወይ ደግሞ ይሄ ብላቴና ነው ከዚህ ሴራ ውጣ ብሎ ያባሩት። እግዚአብሔር አዚም ያደረገባቸው ነገር ይመስለኛል። እኔ እንደው ዝም ብዬ ስገምት በቃ ሊያድነው ይሄንን ህፃን ልጅ በመካከላቸው ይሄንን ሴራ ሰምቶ ያው የእህቱም ልጅ ስለሆነ እየበረረ ወደ ጳውሎስ መጥቶ ለጳውሎስ ሲነግረው ጳውሎስ ደግሞ ይዞ ለወታደሩ ንገረው ብሎ ሲያስነግረው እናያለን። በጣም የሚገርመው ሻለቃውም ይሄንን ነገር ብላቴናውን ሂድ በቃ ይሄንን ለኔ እንደተናገርክ እንዳትናገር ብሎ ያስኬደዋል። በሌሊትም ይላል በ200 እግረኛ በ70 ፈረሰኛ እና በ200 የጦር መሳሪያ የያዙ ወታደሮች ጥበቃ ወደ ቄሳሪያ እንዲመለስ ተደረገ። አይገርማችሁም? ልክ እንደ መንግስት ማለት ነው። ያላቅም መንግስት ራሱ ይሄ ሁሉ ነገር ተደርጎለት ነው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሰው። በጣም ህዝቡ በዛብኝ። 200 እግረኛ ነው፣ 70 ፈረሰኛ ነው፣ 200 ደግሞ የጦር መሳሪያ የያዙ ሰዎች አጠቃላይ 470 ሰው በ470 ሰው ታጅቦ ከመንግስትም በላይ በሆነ ሁኔታ ቀጥ ብሎ ወደ ቂሳሪያ ሄደ። ጌታ ማንንም ይጠቀማል። አይገርማችሁም? እንዴትም አድርጎ እግዚአብሔር ያድነዋል። ለምን? እግዚአብሔር የተናገረው ጌታ ነው። ሮም ገና ሄደ ወንጌልን ትመሰክርልኛል፣ ገና ከቂሳሪያ ያልፋል። ይዞት ገባ። ሻለቃ እንግዲህ ከቁጥር ከ25 እስከ 30 የምናየው ሻለቃው ለገዢው ለፊልኪያስ ደብዳቤ ጻፈለት። ሰለማን ጻፈ፣ ስለ ጳውሎስ ማለት ነው። ስለ ጳውሎስ ደብዳቤ ጽፎ ሮማዊ መሆኑን ከህዝቡ ሁከት ሮማዊ እንደሆነና ከህዝቡ ሁከት እንደታደገው ሮማዊ ስለሆነ ከህዝቡ ሁከት እንደታደገውና ሁለተኛ ላይ እንደዚህ ብሏል፣ ለሞት የሚያደርስ እንኳን በደል የለበትም አላገኘሁበትም ብሎ ፕሩፍ ያደርግለት እናያለን እዚህ ጋር። በሶስተኛ ደግሞ በእርሱ ላይ የተደረገው ሴራ በመግለጽ ወደ አንተ ልኬዋለሁ ይለዋል። ቀልያሉስ እንደነበረ ምናም ሴራውን በመግለጽ ማለት ወይ ወደ አንተ ልኬዋለሁ ይለዋል። ከ31 እስከ 25 ቄሳሪያ መውረዱንና መድረሱን እናያለን። በሄሮድስ ፍርድ ቤት ውስጥ እንደታሰረ እንግዲህ ቤተ መንግስት ታሰረ ማለት ነው። ገብቶ ተከባድ ጥበቃ ሄደ፣ ቤተ መንግስት ውስጥ እንደታሰረ እናያለን። እዛው መተው እንዲከራከሩ ከከሳሶቹም ካሉ እዛው አንተ ጋር መተው ይከራከሩ ብሎ ላከው ማለት ነው። ከቁጥር እንግዲህ ከዚህ ምዕራፍ ይቀርልኝ ወደ 24 ይሄዳለሁ። ጌታ የራሱ የሆኑትን ይጠብቃል። ነቅቶ ነው እግዚአብሔር የራሱ የሆኑትን የሚጠብቀው ማለት ይጠብቃል። ጌታ ተማመኑበት እንጂ እግዚአብሔር የራሱ የሆኑትን ሰዎች በደንብ አድርጎ ይጠብቃል። ግን ሲጠብቀን ማን ነው የሚጠብቀን ብለን ነው የምናምነው? አጎቴ አክስቴ ምናምን አይደለም። እግዚአብሔር ይጠብቀኛል ካለን እግዚአብሔር ማንንም ነው የሚያስነሳው። ማንንም በቃ ያስነሳል እግዚአብሔር። እንዴት አድርጎ አስጠብቆ በ470 ወታደር አሳጅቦ አንዳች ነገር ሳይነካው ወደ ተነገረለት ተስፋ እንግዲህ እየገፉት ነው። ሮም ትሰብካለ ተብሎ እየተገፋ ነው ይሄ እግዚአብሔር። እሱ ይጠብቀናል ካልን እሱ ይጠብቀናል። ጌታ የሚሰጠው ተስፋ እርግጠኛ ተስፋ ነው። እግዚአብሔር ነው መጥቶ የተናገረው። አይዞህ አትፍራ ያለው እሱ ነውና እሱ የሚሰጠን ተስፋ እውነተኛ ተስፋ ነው። ከዚህ መጽሐፍም የምናየው
ይሄንን ነው እናያለን በሚቀጥሉት ክፍሎች ላይ። አጋጣሚ በሚመስል ነገር ጌታ ይጠቀማል ማለት ከነዚህ ቅድምም እንዳልኩት ከነዚህ 40 አንበላም አንጠጣም ብለው ከተማማሉ ሰዎች መካከል እግዚአብሔር ይሄንን ህፃን ብላቴና እንዲገኝ ያደረገ እግዚአብሔር እንደሆነ ይሄንን አምናለሁ። በቃ ጌታ ይችላል። አጋጣሚ በሚመስል ነገር ልጆቹን እንዴት እንደሚጠቀም፣ ልጆቹን እንዴት እንደሚያስመልጥ፣ ልጆቹን እንዴት ፕሮቴክት እንደሚያደርግ እናያለን ማለት ነው። ከዚህ ምዕራፍ ውስጥ ጌታ ይጠቀማል። ቁጥር 24 ላይ የዚህ መሪ ጥቅስ 24 25 ላይ ያለው ነው። ቁጥር 24 25 ላይ ያለው ነው። ጳውሎስም ስለ ጽድቅ ራስን ስለመግዛት የተናገረበት ክፍል መሪ ጥቅሱ ቁጥር 25 ነው ማለት ነው። እንግዲህ ጳውሎስም በፊሌክስ ፊት ቀረበ ይላል። ቁጥር ቀረበ ይላል። ሐዋርያ አንድ ላይ ሐናንያ ጠበቃ ተርቱሊተርን ከሚባል ጠበቃና ሽማግሌዎችን ይዞ ቄሳሪያ ወረደ። እንግዲህ ሊከሰው ክሱን አደራጅቶ ለዛው ጠበቃውን ይዞ ሽማግሌዎችንም አንዳንድ ሽማግሌዎች ይዞ ሐናንያ ወደ ቂሳሪያ እንደወረደ እናያለን። ለምን የተማከሩት ምክር አልሰራም። ስለዚህ አደራጅቶ በሌላ ጠበቃ ይዞ ምናምን እንደሄደ እናያለን። ተርቱሊተር የተባለን ጠበቃ ይዞ እንደሄደ እናያለን። ተርቱሊተርም በጳውሎስ ላይ 3 ክሶችን እንደከሰሰው ከዚህ ወረድ እያለን እናያለን። አንደኛ ፖለቲካዊ ክስን፣ ሃይማኖታዊ ክስን እና የቤተ መቅደሱን ክስ ይከሰዋል። ፖለቲካዊ ክስ እንደዚህ ብሎ ይከሰዋል። በዓለም ባሉ አይሁድ ላይ ሁከትን የሚጨምርብን በሽታ ነው። በቃ ይሄ ሰውዬ በሽታ ነው፣ ሁከትን የሚጨምር ለዛው በዓለም ባሉ አይሁዶች ሁሉ ላይ በቃ ይሄ በጣም ሁከታም ሰው ነው፣ ዓለምን የሚረብሽ ሰው ነው፣ አይሁድን የሚረብሽ ሰው ነው እያለ ይሄንን ክስ በፊቱ ያቀርባል። ግን ይሄንን ክስ ከማቅረቡ በፊት ተርቱሊተር በጣም በቃ ፊሌክስን እንዴት እንደሚያመሰግነው እኔ እንደው ፍርድ ቤት ሲቀረብ ክብር ፍርድ ቤት ምናምን እኔ ያ ባሌ ጠበቃ ነው፣ አገልጋይነቱ ነው እንጂ እኛ ምናምነው በትምህርት የተመረቀው ጠበቃ ነውና አውቃለሁ። አንዳንዴ ማብሬ ብጄ ሰለማቅ ክብር ፍርድ ቤት እየተባለ የፍርድ ቤት ቋንቋም እንዳለ አውቃለሁ። ግን ይሄ ተርቱሊተር ግን የፍርድ ቤት ቋንቋ አይነት ነገር አይደለም የሚናገረው። በጣም በቃ እሱን እያሰማመጠው እንዳለ የሚመስል አይነት ነገር እዚህ ጋር ሲናገር እናያለን ማለት ነውና ከዛ ቀጥሎ ክሶቹን ያቀርባል። አንተ በቃ ሰላም እንደምትሰጠን እናምናለን፣ አንተ እንደዚህ እንደሆንክ እናምናለን እያለ ፊሌክስን ከፍ አድርጎ ከዛ ክሶቹን ይዞ ሲመጣ እናያለን ማለት ነው። በሃይማኖታዊ ቅድም ያው ፖለቲካዊ የሆነውን ክስ አቀረበ። ሁለተኛ ደግሞ ሃይማኖታዊ የናዝራዊ ወገን የክርስቲያን መሪ ነው ብሎ የክርስቲያኖች መሪ እንደሆነ አንደኛውን ክስ ይከሰዋል። በሃይማኖት የቤተ መቅደስን አንደኛው ነው የቤተ መቅደስን ማርከስ የኢየሩሳሌምን ቤተ መቅደስ ሊያረክስ ሲል ያዝ ነው ብሎ እነዚህ 3 ክሶች አጠናክሮ በክሱ ፊት ያቀርባል ማለት ነው። ጳውሎስም እዚህ ጋር ዝም አላለም፣ መልስ ለመስጠት ይዘጋጃል ማለት ነው። ቃል በቃል መልስ ይሰጣል። ጳውሎስም እንደዚህ ይላል፣ ወደ ኢየሩሳሌም የመጣሁት ልሰግድና ለሕዝቤ ምጽዋት ልሰጥ ነው እንጂ እሱ እንዳለው ሁከትን ልፈጥር አይደለም። ሁከትን ከፈጠርኩ ያሉ ሰዎች ካሉ ይጠየቁ የሚል ቅድም ሀዩዬ ስታነብልን አይተናልና እኔ ሁከት ልፈጥር አይደለም። ወደ ኢየሩሳሌም የመጣሁት ልሰግድና ለሕዝቤ ምጽዋትን ልሰጥ ነው ብሎ ይናገራል። በሁለተኛ ደረጃ ግን በጣም የገረመኝ መናፍቅ ነው ላልከኝ፣ መናፍቅ ነው ለሚሉን እኔ የማምነው አንደኛ የኦሪትን ሕግ ድብን አድርጌ አምናለሁ። ሁለተኛ ደግሞ ይላል የአባቶቼን አምላክ እንደማመልክ ይታወቅ ይልና ይሄንን ደግሞ በደንብ አድርጎ ፕሩፍ ሲያደርግላቸው የሙታን ትንሣኤን አምናለሁ ብሎ የሙታን ትንሣኤን እንደሚያምን በዚህ በከባድ ጉባኤ ፊት ምንም ሳያለሳልስ የሚያምንበትን እምነት አግባብ ባለበትና ስነ ስርዓት ባለበት ሁኔታ ሲናገር እናያለን ማለት ነው። ለካ የምናምነውን እምነት በትክክል ልንናገረው ይገባል። ያልሆነው አልሆነውም ብለን የሆነውን ደግሞ በትክክል ሆነናል ብለን ማለት ነው። ያለ ምንም እዚህ ጋር ሲናገር እናያለን። በቃ በችግሩ ጊዜ መልእክቱን አልቀየረውም። ይሄ ጉባኤ እንዳልኳችሁ ከባድ ጉባኤ ነው። በዚህ ጉባኤ መካከል ግን ቆሞ መልእክት ሳይቀይር የሚያምንበትን ነገር ቦልድ በሆነ ሁኔታ
ሲናገር እናያለን ማለት ነው። ከ22 እስከ 27 ደግሞ የፊሊክስን ውሳኔ እናያለን። ስለ ጌታ ስለሚያውቅ ውሳኔውን ያዘገየዋል። በቃ አልሰጠም ውሳኔ፣ እስር ቤት ውስጥ እንዲገባ ይናገራል። ግን ጳውሎስ የታሰረውን እስራት እዚህ ጋር ስናይ ያው ለ2 ዓመት ያህል ነው የታሰረው። ግን ጳውሎስ ነፃነት ነበረው። ወዳጆቹ መተው እንዲያግዙት ምናምን ፈቅዶለታል። ግን ለ2 ዓመት ያህል በእስር ቤት ቆይቶታል። ለምንድን ነው ለ2 ዓመት ያህል በእስር ቤት የቆየው ካልን ከቁጥር 24 እስከ 26 ጳውሎስ እስረኛ ቢሆንም ወንጌልን ለመስበክ ግን አልፈራም። በጣም የሚገርማችሁ የፊሊክስ ሚስቱና እሱ ወደ ጳውሎስ ሄደው ይጠይቁታል። ስለማን? ስለ ክርስቶስ ይጠይቁታል። ጳውሎስ እንግዲህ እስረኛ ነው። አንዳንድ ጊዜ ሁኔታ አይፈቅድም ለካ አይባልም። ጽድቅ ላይ ካለን ክርስቶስ ኢየሱስን ከያዝን በምንም አይነት ሁኔታ ውስጥ ወንጌል ይነገራል። እውነተኛ በእግዚአብሔር ጸጋ እንታመን እንጂ ሁኔታችን ወንጌሉን ከፍም ዝቅም አያደርገውም። ለምን? ባለፈው ዕለት ፓስተርም ሲናገር ወንጌል ስለኛ አይደለም እያለ ወንጌል ስለ ክርስቶስ ነው፣ ክርስቶስ ደግሞ ከሆነ ደግሞ ወንጌል በሱ በራሱ ነው የሚል በደንብ ሲያስተምረን ነበር። እና ለካ ወንጌል በራሱ ነው። እስር ቤት አይታሰርም፣ ልብን መንካት ይችላል። እዚህ ጋራ መተው ይጠይቁታል። እኛ ጳውሎስም እስረኛ አንደኛ በድፍረት በጽድቅ ቅድም የነገርኳችሁን ክፍል የመግቢያው ክፍል ላይ ያለው በጽድቅ በእግዚአብሔር ፊት በትክክል መኖርን ይነግረዋል ማለት ነው። ስለ ጽድቅ ይነግረዋል። ስለ ጽድቅ ሲነግረው በእግዚአብሔር ፊት በትክክል መኖር፣ ራስን መግዛት ለማን ነው? ለዚህ መሪ ነው የሚነግረው። አይገርማችሁም? እሱ እኮ በእስር ነው ያለው፣ ግን ወንጌሉን ግን አበክሮ ነው የሚናገረው። ቦልድ ሆኖ ነው የሚናገረው እና ስለሚመጣውን ፍርድ ደግሞ ይነግረዋል። በእግዚአብሔር ያላመነ ሰው ስለሚያገኘው ፍርድ ማለት ነው። እሱ የሚያምንበትን መንገድ የማይከተል ሰው ስለሚገኝ የሚመጣበትን ፍርድ ይነግረዋል ማለት ነው። በእግዚአብሔር ዘንድ ሂሳብ አለው በቃ አለ እያለ ይናገራል። ፊሊክስን ይህንን ጳውሎስ በሚናገርበት ጊዜ ፈራ እና የፈራው ምንድን ነው? የእግዚአብሔር ወንጌሉ ኃይል ስለነበረው የእግዚአብሔር ወንጌል እሱንም ለመንካት ወንጌል ስለማይሰንፍ፣ የእግዚአብሔር ቃል ሰዎችን ለመንካት የሚሰንፍ አይደለም። እናንተ የእግዚአብሔር ቃል አይሰንፍም። የእግዚአብሔር ቃል እስኪ የእግዚአብሔር ቃል አይሰንፍም። ይሄንን እንወቅ፣ በእውነት አይሰንፍም። ለዛ ነው በቃ ተስፋ አትቁረጡ፣ ወንጌልን ተናገሩ፣ መቼ እንደሚነካ እናቅም ተናገሩ የሚባለው የእግዚአብሔር ቃል ስለማይሰንፍ ነው። ብዙም ጊዜ በየመድረኮቻችን የምንሰማዋለን ጳውሎስ ቢታሰር ወንጌል ግን አይታሰርም። ኦፍኮርስ አይገርማችሁም? አይታሰርም። ይህ ሰው ላይ ፍርሃትን መጣበት። ከዛም ግን ከፍርሃቱ መሸሽን እናያለን። ወዲያው ከፍርሃቱን ተቋቁሞ ንስሐ ከመግባት ይልቅ እሱ ግን ምን አለ? በቃ በሌላ ቀን አስጠራሃለሁ ግባ ብሎ ሲያስገባው እናያለን ማለት ነው። አንደኛ ፊሊክስ በጣም ጉበኛ ነበረ። ኢቭን ጳውሎስ ይሄንን ነገር እየሰበከለት እያስደጋገመ ይጠራው ነበረ። አስደጋግሞ ብር ይሰጠኛል፣ ሙስና ይሰጠኝና ጉቦ ሰጥቶኝ እፈታዋለሁ የሚል ነገር ነበረው። ጳውሎስም ደግሞ በእግዚአብሔር ፊት ቅድም እንደተናገረው በእግዚአብሔር ፊት በጽድቅ በህሊና እኖራለሁ እያለ ሲናገር ስለነበር 2 ዓመት ሙሉ በእስር ቤት እንደተረሳ እንደቆየ እናያለን። እና በጣም የሚገርማችሁ ስለ እግዚአብሔር መንግስት፣ ስለ ጽድቁ፣ በእግዚአብሔር ፊት ስለመሆን ራስን ስለመግዛት እየነገረው የእግዚአብሔር ህልውና በመካከላቸው እንደመጣ በሚመስል ነገር ፊሊክስ ላይ ፍርሃት መጥቶበት ጌታን እቀበላለሁ እንደማለት ቆይ ብሎ ሲያዘገየው እናያለን። የእግዚአብሔርን ቸርነቱን ያድነው የመጣውን እንግዲህ ይህንን ሰው አልፈልግም ብሎ ሲያዘገየው እናያለን ማለት ነው። እና ለዛ ነው የእግዚአብሔር ቃል ሲናገር የመዳን ቀን አሁን ነው የሚለው። አያችሁ፣ ነገ አይባልም። የእግዚአብሔር ነገር ለሌላ ቀን አይባልም። በዛው የእግዚአብሔር ነገር ድምፁ በመጣበት በዛው በሰማንበት ጌታ ኢየሱስ ክርስቶስን እንደገና አዳኝ አድርጎ መቀበል ከዓለማዊ ምኞት አቆራርጦ ይጥላል ማለት ነው። ይሄ ሰው የተበተበው የዓለማዊ ምኞት እንዳለ ያው ይታወቃል። አንደኛ ጉበኛ ነው፣ ሁለተኛ አልመለሰለትም። ያውቃል ግን አልመለሰለትም። ስለዚህ የእግዚአብሔርን ቸርነቱን
ሲገፋው ለሌላ ቀን ሲለው እናያለን። በጌታ በኢየሱስ ስም ይሄ አይሁንብን። ለምን መቼ እንደምንሞት መቼ ወደ ጌታ እንደምንሄድ አናውቅም የምንለው ለዛ ነው። ይሄ ሰው የመጣለትን መዳን ሲገፋው እናያለን። ንስሐ ገብቶ እንደ ጳውሎስ መሆን ሲችል እንደሌላ ሰው እንደሆነው ጳውሎስ እሱም ንስሐ ገብቶ እንደሌላ ሰው መሆን ሲችል እሱ ግን ሲገፋው እናያለን ማለት ነው። ቁሳዊ ነገር ከመውደዱ የተነሳ ጉበኛ ከመሆኑ የተነሳ መንፈሳዊ ነገሩን ችላ ሲለው እዚህ ጋር እናያለን ማለት ነው። ደጋግሞም ብር ይሰጠኛል ብሎ ሲያመላልሰው ስለነበረ እንግዲህ የእግዚአብሔር አሁንም እኔ ይሄንን ነገር መናገር የምፈልገው በዚህ መካከል ያላችሁ አትክፉት ይሄንን ወንጌል። ይሄ ሰው ጳውሎስን በቃ ሌላ ጊዜ አስጠራሃለሁ ሲለው ተቀበል ምናምን ብሎ አልያዘውም፣ ትቶት ገባ፣ እሱም ትቶት ሄደ። እንደዚህ አይሆንብን በኢየሱስም። እዚህ መካከል ያላችሁ ለነገ አትበሉት። ለነገ የሚባል አይደለም ጌታ የአሁን ነው። ጌታ በቃ የዚህ ነው፣ የሴኮንዳችን ነው፣ የትንፋሻችን ነው፣ የህይወታችን ነው። የህይወት ራስን የሌለ እግዚአብሔር ቃል ሲናገር የህይወት ራስ ነው፣ የህይወት ምንጭ ነውና ለነገ አይባልም፣ ህይወት አይታደርም። እንግዲህ ከዚህ ምዕራፍ ምን ቀረልሽ ካላችሁኝ መዳን ዛሬ ነው የሚል አንደኛው ቁጥር 1 መዳን ዛሬ ነው። በመከራ ጊዜ መልእክት አይቀየርም። እንግዲህ ይህ ሰው በመከራው ቀን በዛ ጊዜ ቁሙ በፍርድ ሸንጎ ቁሙ ሊያስፈታው የሚችለውን ነገር አለሳልሶ አልተናገረም፣ መልእክቱን አልቀየርም። በመከራ ጊዜ መልእክት አይቀየርም ወገኖቼ። ለምን መጥቶ ጽና ያለው እግዚአብሔር ነውና፣ ፊቱን ያየው የጌታን ነውና። የጌታን ፊት አይተን ከጀመርን በእውነት ኢንካውንተር አይተን ከጀመርን የሚያጸና ጌታ አለ። መልእክት አንቀየርም፣ በችግርም ጊዜ መልእክት አንቀየርም። ለዛ ነው ጳውሎስ እንደዚህ በቃ ቁርጥ ብሎ የሄደው። ሲናገርም ሲያይ ከኔ አይደለም የሆነልኝ ሁሉ የሆነው ከጌታ ነው እያለ ደጋግሞ ሲናገር የነበረው ለዛ ነው። ይሄው እዚህ ጋር ታየ፣ በመከራው ጊዜ መልእክቱ ሳይቀይር ማለት ነውና በእስርም እንግዲህ ጳውሎስ ታስሯል። በእስሩም ጊዜ ግን የእግዚአብሔርን ስራ ይሰራ ነበረ። አሁን አንዳንዶቻችን ከአገልግሎት የራቀን ብንኖር ድሮ መድረክ ላይ ስናገለግል የነበረን አሁን ግን በአንድም በሌላም መድረክ ላይ የመውጣትን ወይ ደግሞ በቤተክርስቲያን የማገልገልን እድል ያጣን ሰዎች በእውነት በቃ ወንጌል ይነገራል፣ ባለንበት ቦታ ሆኖ ወንጌል ይነገራል። ይህ ሰው እስር ቤት ሆኖ ነበር የሚሰብከው። አሁን እንደ ድሮ አደባባዩ አልነበረም፣ በመንገድ ላይ ነበረ አልነበረም፣ ምኩራብም አልነበረም። ቆሞ ግን በእስር ቤት ውስጥ ይናገር ነበረ። ወገኖቼ እኔ ይሄንን ልነግራችሁ በጣም እፈልጋለሁ። ይነገራል። ይህ ሰው 2 ዓመት ሙሉ ነው እስር ቤት የታሰረው። 2 ዓመት ሙሉ በጣም ብዙ የእስር ቤት መጽሐፎችን ጽፎልናል። እኛ እንኳን የምናውቃቸው 4 የእስር ቤት መጽሐፎችን ጽፏልና በዚህ በቃ ከአገልግሎት ወጥቻለሁ፣ መድረክ ላይ አሁን መስበክ አልችልም ብለን አንያዝ። ቤታችን ውስጥ ሆነን እናገልግለው ጌታን፣ ባለንበት ስፍራ ሆነን እናገልግለው። የተለያየ ስፍራ ያላችሁ እግዚአብሔር መስራት ይችላል በእኛና ለጌታ ጊዜያችሁን ስጡት እንጂ እግዚአብሔር እንዴት አድርጎ መጠቀም እንዳለበት ያውቃል። አመሰግናለሁ። በጣም ተባረኩ። ብዙ እንደቀራላችሁ አምናለሁ። እኔም እግዚአብሔር በብዙ ተናግሮኛል።